አያመጣም ብዬ ነበረ። እስካሁንም አላመጣም። እስካሁን ሲዳዳ የነበረው ምንድነው ከተባለ ኢየሱስ ክርስቶስ አምላክ ለማድረግ ነበረ። የሚያስቅ ነገር ልንገራችሁ። እስራኤል ሆይ ስማ አንድ ጌታ አለ የሚል ጥቅስ አመጣ። እሱን ካመጣ በኋላ እዛ ደግሞ አይታችሁ ከሆነ እኔ ያመጣት ማስረጃ ላይ ቅድም ደግሜ ልክፈትላችሁ፣ ጌታ ይላል። ስለዚህ ጌታ የተባለው እርሱ ነው የሚል ነገር ያነሳው እና በጣም ፈን ያደርጋል። ይሄን ሙግት የትኛውም ክርስቲያን አያነሳው። የመጀመሪያው ክርስቲያን አንተ ይሄን ስታነሳ ማለት ነው። ኢየሱስ ጌታ ተብሏል? አዎ ተብሏል። ጌታ ያደረገው ማን ነው? ወይም ደግሞ ጌታ እንዲሆን ያደረገው ማን ነው ከተባለ ደግሞ የሐዋርያት ሥራ 2:36 ላይ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ማን ያደረገው? አጀማ እግዚአብሔር ያደረገው። ስለዚህ ተሹሟል ነው። ምን መሰላችሁ? ጌታ የሚለው ቃል በመጽሐፍ ቅዱስ ለመምህርነት ይመጣል። ኢየሱስ ጌታ ተብሏል። ጌታ የሚለው ቃል ተለዋጭ ቃል ነው። መምህርነትን ገላጭ ነው። ምሳሌ ሳራ ሙሴ ጌታ ተብሏል። ቃል በቃል ጌታ እያለ አሮን ይጠራዋል። አሮን ሙሴን ጌታ ይለዋል። ጌታ ሲባል እዚህ ጋር ሙሴ አምላክ ነው ማለት አይደለም። ምሳሌ ልስጣችሁና ምሳሌ እዚህ ጋር ብንመለከት ተመልከቱ። ምሳሌ ዘፍጥረት 24 ላይ ተመልከቱ። እንዲህም አለ የጌታዬ የአብርሃም አለ የጌታዬ የአብርሃም ጌታ ተባለ። ስለዚህ በእሱ ሀሳብ ከሄድ አምላክ ማድረግ ከፈለኩኝ እንዴ ቅድም እኮ እዛ ላይ ጌታ ተብሏል። ጌታ የተባለው ደግሞ እሱ ነው። ስለዚህ አብርሃም አምላክ ነው። አያችሁት ምን ያክል ሌም የሆነ ሙግት እንደሆነ። የትኛውም ክርስቲያን ይሄን ያነሳውን በጣም በሚያስቅ ሁኔታ ግን ወገናችን አንስቶታል። እሺ እዛ ላይ ታዲያ ጌታ አንድ አምላክ አለ ብሎ የለየው ማን ነው ከተባለ መጽሐፍ ቅዱስን የለየው እኔ አይደለሁም የለየሁት። ግልጽ ይመስለኛል። ወደ ቀጣይ ስንመጣ እባክህን ወገናችን መጀመሪያ ስላሴን አስረዳን። ስላሴን አታስረዳም። ለምን እንደሆነ አናውቅም። አታስረዳንም። በቃ ለምን እንደሆነ አታስረዳም። ፈቃደኛ ከሆንክ እባክህ ውይይት ውስጥ ነው ያለኸው። መጀመሪያ ስላሴን አስረዳን። በመጽሐፍ ቁምና ስላሴን ሀሳቡን አስረዳን። ሀሳቡን ካስረዳህም በኋላ ያንን ሀሳብ ከመጽሐፍ ቅዱስ አምጣ። እሱ ያደረገው ያለውን እንገራችሁ። መጀመሪያ አምላክ አለ አለ፣ አምላክን አስቀመጠ። ቀጥሎ ከአምላክ ጎን ደግሞ ሌላ ደግሞ እኮ አለ የሆነ የተላከ አለ፣ ጌታ ይሆናል። እሺ ሁለት አደረጋችሁ። እሺ ሁለት ምን ሆነው? እንደው ይሄን እንኳን አምላክ ብታደርገው ሁለት ነው የሚቀሩት አይደለ? ያጀማ ጥያቄያችን ምንድን ነው? እኛ አንተ ክርስቲያን ነህ። ክርስቲያኖች ደግሞ ስላሴ ማለት እግዚአብሔር በአካል ሶስት፣ በአካል በግብር ሶስት፣ እንዲሁም በመለኮትና በአገዛዝ አንድ ናችሁ ታምናላችሁ። ይሄን አስተምሮ አምጡልን ከመጽሐፍ ቅዱስ እባካችሁ። ይሄን አስተምሮ የትኛው ነብይ ነው ያስተማረው? ይሄን ግራ የሚያጋባ ሚስጥር የተባለውን አስተምሮ የትኛው ቅዱስ አስተማረው? ካለ ማስረጃ አታመጣም። ንገርህን አታመጣም፣ ግን ካመጣህ ብዬ ነው። ካለ ማስረጃ አምጣ። ይሄን አስተምሮ የትኛው ቅዱስ አስተማሩ? የትኛው ሰው አስተማሩ? የለም ማስረጃ። ለማንኛውም ግን መጽሐፍ ቅዱስ አንድ አምላክ ያስተምራል። አዋን ያስተምራል። የትኛው ነው ከተባለ እሱም አብ እንደሆነ የሁሉ ፈጣሪ እንደሆነ ያስተምራል። ወገናችን እሳ እግዚአብሔር አምላክ ነው። ከጎን ደግሞ ኢየሱስ አለ። ከዛ በኋላ መንፈስ ቅዱስ ረሳው። ዘፈርጎትን ጋር የተረሳው አምላክ መንፈስ ቅዱስን ትቷል። እስካሁን እየሞከረ ያለው ማን ነው ከተባለ እግዚአብሔርንና ኢየሱስን ነው አምላክ እያደረጋቸው ያለው። መንፈስ ቅዱስን ትቶታል። እሱንም አትርሳው፣ አስታውሱ። ለማንኛውም ማለት ነው መጽሐፍ ቅዱስ ቅድም እንደነገርኳችሁ አንድ አምላክን ያስተምራል ነው። አንድ አምላክ ማን ነው ከተባለ ማን ነው? አብ ነው። ወገናችን ግን አይ ሶስት አምላክ አለ። ይህን አስተምሮ ባይዘዌ የትኛውም ጥንታዊ አባት ራሱ አላስተማረውም። ማለት ሐዋርያት ልቁምን ሐዋርያት ራሱ አላስተማሩትም። ይሄን ትምህርት ግን ኢየሱስ ያስተምራል። እሱ ምንድነው ከተባለ አንድ አምላክ አለ ያስተማረው። ይሄን ደግሞ በጣም ብዙ ቦታዎች ቅድም አጥቼላችኋለሁኝ እናገኘዋለን። ምሳሌ ኤፌሶን ላይ ሄደን ብንመለከት በክርስቶስ ሰማያዊ ስፍራ በመንፈስ በበረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ይሄ ነው ትክክለኛ አምላክ የተባለው። የኢየሱስ አምላክ የኢየሱስ አባት ትክክለኛ አምላክ ተባለ በመጽሐፍ ቅዱስ መሰረት። ስለዚህ ወገናችን ደግሜ እጠይቅሃለሁ ክርስትና ውይይቱ ክርስትና ላይ ያው እኔ ማስረጃ ማምጣት ተጠበቅብኝ። አንተ ማምጣት ያለብህ እሱ ምንድነው ሲባል ስላሴ መጽሐፍ ቅዱስ ላይ አለ ብለሃል። እባክህን ይሄ የመጨረሻ ዙር ነው። ስለዚህ መጀመሪያ ስላሴን አስረዳን። አክቹዋሊ አልቋል። አሁን ቀጣይ ወደ እስልምና የምንገባው መጀመሪያ ስላሴ አልቋል። ደቂቃ ስለዚህ አታስረዳም። በአጭሩ ያጀማ ያው ወገናችን 10 ደቂቃውን ተጠቅመዋል። ግን 10 ደቂቃ ውስጥ ምንም ስላሴን አላስረዳንም። ስላሴን አላየንም። ወላሂ ያየ ክርስቲያን ካለ ኮሜንት፣ ክርስቲያን ራሱ ካየ ኮሜንት ጻፍ። የለም ጭራሽ ክርስትና ማን የተናገረው ከተባለ ጣዖት አምላኪያን ናቸው። አጀማ ክርስትና ከመመስረቱ በፊት ጣዖት አምላኪያን በዚህ አምነው ነበር። ክርስትና ደግሞ ራሱን ይሄ አስተምሮ ኮፒ አድርጎ መጣ። ይሄን ራሱን አስተምሮ ሶስት አምላክ አለ አብ ወልድ መንፈስ ቅዱስ ብሎ ለያይቶ ማለት ነው። አስቡት። ይሄ ማን አስተማረው ስንል የለም የትኛውም ነብይ አላስተማረውም። ኦኬ ያስተማረው ምንድነው ሲባል አንድ አምላክ አለ እሱንም አምልኩት ነው። ምንም ጥቅስ የለም። ስለዚህ ጥቅስ ከሌለ ምን ላይ ያወራለሁኝ? ጥቅስ አላቀረበም። ጥቅስ ካላቀረበ ምን ላይ ይወራ? ያጀማ 20 ደቂቃ ነበር የተባባልነው። ምንም ጥቅስ አላመጣም። ስለዚህ ምኑ ላይ እናወራዋለን? ያው ወገናችን በሚያሳዝን ሁኔታ ይሄ ነው እንግዲህ ወገናችን ማለት ምንም የሄደ ነው። ለማንኛውም እሱ ጋር ጨርሰናል። እናመሰግናለን። ምንም አላየንም። ስላላየን ምንም የማወራው ነገር የለም። ያየ ክርስቲያን ካለ ስላሴ አሁን ወገናችን ካወራው የገባው ካለ ጎበዝ ነው። አመሰግናለሁኝ። ዊስበር 20 ደቂቃችን ጨርሰናል። ወደ እስልምና መሄድ እንችላለን።